ዛሬ ስለ አንድ ትልቅ ስብዕና እናወሳለን። ቁርአን ውስጥ ታሪኩ ስለተጠቀሰ የዓለምን ምስራቁንም ምዕራቡንም ዙሮ ፍትህንና ተውሂድን አላህን ስላስተዋወቀ ከተሞችን ስለከፈተ ኃያል ንጉስ እናወራለን። አሁን ዓለማችን ከ257 ሀገራት በላዮች አሏት። 197ቱ ዕውቅና ተችሯቸዋል። 57ቱ እየጠበቁ ናቸው። እሱ ግን የምስራቁም የምዕራቡም የሰሜኑም የደቡቡም ንጉስ የነበረ ምድርን የዞረ በምድር የሁሉም አቅጣጫ የተንቀሳቀሰ ዕውቀትና ጥበብ የተሰጠው የተለየ የአመራር ብቃትን የተቸረ ታላቅ ንጉስ፣ ጥበበኛ ንጉስ፣ ክንደብርቱ ንጉስ፣ አዋቂ ንጉስ፣ አላህ ያከበረው ያላቀው የአላህ ባሪያ ዙል ቀርነይን ስለሱ እናወሳለን። ይህ የአላህ ባሪያ ታሪኩን አናውቀውም ነበር። ጅማሩ እንዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይህን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነቢይ ተልኳል፣ ሕዝብ የሚከተለው በዛ፣ ነቢይ አለመሆኑን ምናስተባብልበት መረጃ ስጡን አሏቸው። ይሁዶችም ነቢይ እንጂ ማቀውን 3 ጥያቄ ሰጧቸው። 3 ጥያቄ ጠይቁት፣ ከመለሳቸው ነቢይ ነው አሉ። 3 ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ አነፈሪን ስለተሆኑ ጭፍሮች ጠይቁት፣ ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነቢይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ተሰየሙ። አንተ መሐመድ 3 ጥያቄ እንጠይቀሃል፣ ከመለስ እስልምና እንቀበላለን። ነቢዩ በጣም ደስ አላቸው። 3ቱን ጥያቄ አቀረቡላቸው። ነቢዩ ዓለይሂ ሰላቱ ወሰላም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋላ። ጅብሪል ይመጣል፣ ስለ 3ቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መርስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ አን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዓለይኩም ሚንሁ ዚክራ። ዙል ቀርነይን ምድርን 500 ዓመት ላይ ተጓዘ። 500 ዓመት ከማ ይቁል ኢብኑ አባስ ረዲየላሁ ዐንሁማ። ስለ ዙል ቀርነይን ይጠይቁሃል። ከሱ ትንሽ ነግራችኋለሁ በላቸው። ሚንሁ ዚክራ ቀበሱ ሚንሁ፣ ቆንጠር አርገን ትንሽ ነግራችኋለሁ በላቸው። ዙል ቀርነይን ለምን ተሰየመ? يقول تعالى الله قال ويسألونك عن ذي القرنين، ስለ ذو القرنين ይጠይቁሃል ብለህም በላቸው። ከሱ ከታሪኩ ትንሽን አስታውሳችኋለሁ በላቸው። ذو القرنين ይህን ስም ትሰሙታላችሁ። ምን ማለት ነው? ذو صاحب እንደማለት ነው። የሁለቱ ቀንዶች ባለቤት ምን ማለት ነው? ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ።
ክፍለ ዘመን ማለትም ይሆናል። እንስሶች ላይ የምናየው ቀንድም ማለትም ይሆናል። የአንድ ነገር ሁለት ጫፉ ቀርን ይባላል። ጫፍና ጫፍ እንደማለት ነው። የሁለቱ ጫፎች ቀንዶች ጠርዞች ባለቤት ምን ማለት ነው ትርጉሙ? ለምን ይሄ መሪ በዚህ ስያሜ ተሰየመ? አንደኛው አሉ የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች። ሁለተኛው አይ አይደለም ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው አሉ። ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው አሉ። ስለሱ ትንሽ ነግራችኋለሁ ብላችሁ የ500 ዓመቱን ጉዞ አላህ 3 ነጥቦችን ብቻ በመጥቀስ ዳሰሳቸው። የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር፣ ፀሐይ መግቢያ። አላህ ለዚህ ኃያል ንጉስ ኢና መከና ለሁ ፊል አርድ ምድር ላይኛ አስመቸነው አለ፣ አደላደልንለት፣ ሁሉ ነገር ሰጠ። ወአተይናሁ ሚን ኩል ሸይኢን ሰበባ የሁሉንም ነገር ምክንያት ሰጠነዋል። እውቀት ተሰጥቶታል፣ ብረት ተሰጥቶታል፣ ሰራዊት ተሰጥቶታል። የምህንድስና እውቀቱ የተለየ ነው። የሊደርሺፕ ጥበቡ ላይ የደረሰ ነው። አማካሪዎች አሉት፣ የቋንቋ አስተርጓሚዎች አሉት። የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል። ታዲያ ይሄን ምክንያት ተጠቅሞ እጁ ላይ ያለውን የተሰጠውን ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ፣ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት፣ ስትገባያት የአድማሱ ጫፍ ላይ ተመለከታት። ጥቁር ጭቃ ውስጥ ምትገባ ይመስል ነበር ምንጩስ። ከዛም ሰዎችን አገኘ። አላህ መመሪያ ሰጥቶ አንተ ዙልቀርነይን እነዚህ ሰዎች ላይ ምትፈልገውን እርምጃ ውሰድ አለው። እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ፣ ወደ ፀሐይ መውጫ ተጓዘ። ልብ በሉ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ፣ ስንት ታሪክ እንዳደረገ ሰቡ፣ ስንት ዳኝነት ስንት ጦርነት እንዳረገ ሰቡ። ግን አላህ ሚንሁ ዚክራ ትንሹን ነው ምነግራቸዋል፣ ሰፊ ታሪክ። ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት። እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበር፣ ራቁትም የሚኖሩ ህዝቦች። ከዛም ዙልቀርነይን ጉዞውን ወደ ሰሜን በኩል ተንቀሳቀሰ። ወደ ቱርክ፣ ወደ አዘርባይጃን፣ ወደ አርሜኒያ አካባቢ ተንቀሳቀሰ። እዛም አካባቢ ሲደርስ ሰዎችን አገኘ። ላ የካዱነ የፍቀሁነ ቀውላ ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ። በተራሮቹ መሃል የሚኖሩ ሰዎችን አገኘ። ቋንቋ አይችልም፣ ብዙ አስተርጓሚዎች አሉ። የሆነ ነገር ግን ሊነግሩት እንደፈለገ አቋል። በአስተርጓሚ ጠየቃቸው። ምንድነው ፍላጎታቸው? ኢብኑ አባስ ተርጁማኑል ቁርአን የነቢዩ አጎት ልጅ ምን ይላሉ? 70 አስተርጓሚ ደርሷል ይላሉ። በሱና በነሱ መሃል ልብ በሉ። ከእንግሊዘኛ ወደ ፈረንሳይኛ፣ ከፈረንሳይኛ ወደ ኦሮምኛ፣ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ 70 አስተርጓሚ ተሸጋግሮ መልእክታቸው ይደርሰዋል። ቃሉ ያ ዙልቀርነይን አንተ ዙልቀርነይን ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ። በእነዚህ ሁለት ተራራዎች መሃል ነው የሚወጡት። እባክህን ግብር እንክፈልህና ተራራውን ዝጋልን አሉት። እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው። እኛ 1 እነሱ 9% ልዩነታችን፣ እኛ 10 እነሱ 9። ለወደፊትም ከምድር ውስጥ ይወጡና ምድር እንደሚሞሏት ታሪኩ ሰፊ ነው። ይወጡና ሰው ገለው ሰው በልተው አዝርዕቱን ቆርጠው ይመለሳሉ ወደ ተራሮች ውስጥ። እባክህ ዝጋልን አሉ። ግብር እንኳን አልቀበላቸውም ጌታ የሰጠኝ ልቅና ሌላ።
ጌታዬ ሰጠኝ ከፍታ ሌላ ነው ባይሆን እገዙኝ አላቸው ብረትን ቆራርጠው አመጡ ብረቱንም በሁለቱ ተራሮች መሃል አነጠፈ በብረቶቹ መሃል እንጨት ያደርግ ነበር ለማቀጣጠል ከዛም ንፉት አላቸው በሳት እንጨቱ ሲከታተል ብረቶች ወደ ቀይ ተለወጡ ያንንም የቀለጠ ነሐስ አምጡልኝ አላቸው ላይሎይ ማፈሰሰበት አላህ የሰጠው የምህንድስና ጥበብ ሌላ ነበር የሚገርም የአርኪቴክት ጥበብ የነበረው ነበር ዙልቀርነይን ያንን የእጁጅና መእጁጅ የሚወጡበት ግንብ አሳምሮ ዘጋው ዝናብ ስላለ ያው የቆረጥኩ ነው ማው ታሪኩም ማቀርበው ኢንሻአላህ ዘጋባቸው ሙሉ ለሙሉ የእጁጅና መእጁጅ ይወጡ ሊሆን ጠበቃቸው ከዛም ሞከሩት መጡ ድምጽ ሰምተዋል የግንባታ በተራሮቹ መሃል ሲወጡ ግዙፍ ከነሐስና ከብረት የተሰራ ግንብ ተራራውን ሞልቶታል ወደ ላይ እንዳይወጡ ነሐሱ ያዳልጣቸዋል እንዳይበሱት ጠንካራ ብረትን ወደ ጎን ይሸነቁሩት ፈመስጣኡ አን يظهروا على الله ከላይም ሊወጡት አልቻሉ ወመስጣኡ له نقبا ሊበሱትም አልቻሉ ነፈመስጣኡ እዚህኛው ላይ ታለ زيادة المبنى زيادة المعنى موطعت نبر ميكلو مبسات ከባድ ነው አልቻሉም ይላል ይሄን ሰጋ ይሄን ጥበቡን ይሄን የምህንድስና ልቀቱን ሲያይ ራሱን አላፍራራም قال هذا ይሄ የጌታዬ ችሮታ ጥበብ የሚሰጥ የውቀት የሀብት የመግባባት የመወደድ ሰው ጋር መኖር ልጆች መኪና ሀብት ንብረት ይሄ የጌታዬ ችሮታ እኛ ዘንድ ምን አቅምና ኃይል አለ ዙልቀርነይንም አላህን አመሰገነ የጌታዬም ቀጠሮ ሲመጣ ይሄን የምታዩትን የነሐስ ግንብ ደከን መሬት ጋር ያስተካክለዋል አላቸው ዙልቀርነይን ምድርን የዞረ ምድርን የጠወፈ ፍትህን ያስፋፋ በደልን ከስሩ የቆረጠ ተውሂድን ያሰራጨ እስልምናን ያዳረሰ የአላህ ምርጥ ባሪያ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን